ብዙ ጊዜ የራሴን ስራ መጀመር ፈልግ ነበረ፣ ግን ከየት መጀመር እንዳለብኝ ስለማላቅ በቃ የሆነ ሰዓት ላይ ያው ተቀጥሬ እሰራ ነበር። በደንብ ተቀጥሬ የሚሰራኝ እንኳን የሆነ ሰዓት ላይ በቃ I will have my own business ብዬ አስብ ነበር። ግን ያኛ ሁሉ እያሰብኩት እንደዚህ ያው ተቀጥሬ ስሰራ የተለያዩ ስራዎችን ሰርቼ ነበር። ለምሳሌ ማርኬቲንግ፣ ሴልስ፣ ሶሻል ሚዲያስ ምናምን የተለያዩ ፊልዶች ሞክሬ ነበረ እና በቃ እነሱን ስራ ግን የሆነ ስኪሎችን በጣም እያዳበርኩኝ የመጣው ግን እኔን የሆነ ፓሽን በደንብ አላገኘሁትም ነበር። ግን ያው ስኪሎችን በደንብ እያዳበርኩኝ ነበር እና 2 ዓመት ሆነ 4 ዓመት 5 ዓመት እንደዚህ ያለፈ። በቃ ቀስ በቀስ ምን ልስራ የራሴ መጀመር እፈልጋለሁ እያልኩኝ ብዙ ነገር አላገኘሁበትም ነበር እና እንደ አጋጣሚ የሚገርመው ነገር አባቴ ውጭ ነው ያለው እና ዱባይ ማለት ነው። እዛ ለቪዚት ሄድኩኝ። ከዛ ለ1 ወር ምናምን ቆይቼ እዛ በጣም የሚገርም ነገር ነው ያለው። ባይ ዘ ዌይ በጣም ብዙ ነገር ተማርኩኝ። የተለያዩ ሰዎችን ተዋውቄ ምናምን it was very nice እና ለካ አባቴም እዛ ዱባይ ሪል ስቴት እንደዚህ ይሰራል። he has his own brokerage አለው እና ለምን እዛ አልቀላቀልም ከሆነ አይቀርማ በቃ ለምን እዛ ሆኜ ይሄን ስራ አልሰራም ብዬ አሰብኩኝ። ስለዚህ በቃ በደንብ ማጥናት ጀመርኩኝ። ከዛም በኋላ 1 ወር ካለፈ በኋላ why not meet people ምናምን ብዬ አሰብኩኝ። ስለዚህ there was this app እዛ የሚገርመው የሆነ የተለያዩ ኢቨንቶችን እናያለን እና where to meet people እንደዚህ አይነት የሚመስሉ ሰዎችን ኤንቫይሮንመንት የሚመስሉ ሰዎችን ልፈልግ ምናምን ብዬ የሆነ ሚትአፕ የሚባል አፕ አለ ካወቃችሁት። እዛ ላይ ገብቼ ላይክ ሪል ስቴት ምናምን ብዬ ስገባ አንድ ኢቨንት ፖፕድ አፕ አደረገና says realtors breakfast meeting ይላል እና it's 1 ሳምንት away ነው የሚለው እና ኦኬ እንደዛ ከሆነማ why not ደግሞ የመጀመሪያው ስለሆነ I just RSVP አደረኩኝ እና ቤተሰብ ነገርኳቸው እዛ ያሉትን እዚያ ኢቨንት ሄዳለሁ ምናምን ስላቸው እነሱም በጣም የሚገርማቸው በጣም ኔትወርክ ስላላቸው ደሰድ እንዴ ለምን እኛ እኮ ራሳችን ኔትወርክ አለን ለምን እኛ የኔ ኔትወርክ ሰጣሃለሁ ችግር የለውም እዛ ባትሄድ ችግር የለውም ምናምን አሉኝ እና በቃ ዲስሚስ ተደረገ ያ መሄዴ ማለት ነው። እኔ ደግሞ ለምን እንዴ መሄድ አለብኝ እኮ እዛ ቦታ አዲስ ሰዎች ናቸው ልንተዋወቃቸው ራሴ ሄጄ በቃ ልፈልግ ያን ኤንቫይሮንመንቴን አትሊስት በቃ ቼክ ላድርገው ብዬ ነበር ያሰብኩት። አይ እኛ ኔትወርክ አለ የተባለ በቃ ሊቀላቸው መስሎኝ ነበር። አንድ ቀን እሑድ ነበር። ስለዚህ ሰኞ አለፈ፣ ማክሰኞ አለፈ፣ ሮብ ጠየኳቸው እንደገና አይ እኛን ወስደም ምናምን የተባልኩኝ ዲስሚስ ተደረግኩኝ መጣሁ። ሐሙስ ደረሰ። ከዛም በኋላ አርብ ላይ ሲደርስ በቃ ቀላችሁኝ እየመሰለኝ ነው ቲቪ ሆነስት እሑድ ጠዋት 2 ተኩል ነው የሚለው እና እሑድ ምናምን ስላቸው እንደገና አይ ያው ተናግረናል እኮ ምናምን የተባለ ዲስሚስ ተደረግ ጀመርኩኝ። ከዛን እኔ ደግሞ በቃ መሄድ ፈልጌያለሁ። አይ ዶንት ኖ ዋይ ብቻ እዛ መሄድ እንዳለብኝ ነው የማውቀው። እዛ ሰዎች በቃ የተለያዩ ሰዎችን ማግኘት እንዳለብኝ አውቃለሁ እና ቀኑ ቅዳሜ ሲደርስ ጠዋት በቃ ስነሳ አትሊስት ይወስዱኛል እሑድ ላይ ምናምን ብዬ አስቤ ነበረ። ኖባዲ ምንም በቃ ቼክ አላደረጉኝም ነበር እና ጨነቀኝ። 3 ሰዓት ጠዋት ተነስቼ በቃ መሄድ አለብኝ እዚህ ቦታ ላይ በቃ መሄድ አለብኝ ነው በቃ ዶንት ኖ ዋይ ግን በቃ ቦታውን ሳይሆን ራሱ 23 ኪሎ ሜትር ነው የሚለው ከዚህ ካለበት ቦታ 23 ኪሎ ሜትር አወይ። ጨነቀኝ በጣም ቁጭ ብዬ በቃ ማሰብ ጀመርኩኝ። 2 ተኩል ነው የሚለው ገና በቃ አንድ ሰዓት የሆነ ሲመጣ ምናምን በቃ ለምን ሌላ ቀን አልሄድም እንዴ በቃ ራሴን ለማሳመን ሞክሩኝ በቃ ላለመሄድ ራሴን ማሳመን ጀመርኩኝ እና ቁጭ የታሰበው እንዴ ዋሬፍ ሌላ ቀን እንደዚህ የሆነ ጥሩ ነገር ቢያጋጥመኝ እዛ የሚል ነገር ሲመጣ በቃ I have to go ብዬ ሳስብ there were ways I have to go በሚለው በቃ መሄድ አለብኝ ብዬ ሳስብ የተለያየ መንገዶች ማሰብ ስጀምር ለካ ጓደኛዬ ብር ይልክልኛል የሆነ ጫማ ገዛልኝ ልብስ ገዛልኝ ምናምን እያለ ያስቀምጥልኝ ነበር ብር። ደወልኩለትና እንደዚህ እኮ አለኝ መሄድ አለብኝ እንዴ ምናምን ጂም ይመስላል ኧረ ፊላቻ ችግር የለውም እንደውም ግን ብዙ እንዳትወስዱ ምናምን አለኝ። በቃ ልብሴን ለባብሼ ምናምን ኡበር ነበር ጠራው ቴስላ ምናምን ከዛ ይቆጥራል መኪና ውስጥ ሲያምር ምናምን ልክ እንደገባው በቃ የሆነ አዲስ ጀማሪ ድራይቨር ነበር እንዳጋጣሚ እነሱም የሆነ ሌላ ቦታ አይወስዱባችሁም 1 ኪሎ ሜትር ሌላ እንደዚህ ጥሩ ዚያ ጥንጣ መስላችሁ ቀጥታ መስለኝ ሰውዬው እየሄድኩኝ ቦታውን ሳይሆን በቃ እንዳማምር ቦታ ነው ለካ የሆነ እዚህ ጋር ሳይሆን ደግሞ ብር ይቆጥራል በጣም ብዙ ብር ነው እየቆጠረ ያለው እዚህ ጋር ደግሞ በቃ ጨነቀኝ ወይኔ አልችለውም እንዲህን ብር ምናምን የሚለው ነገር ወደዛ ቦታ እየሄድኩኝ ማለት ነው። ከዛ በቃ have to decide ይሄን ሊያው ቦታውን ዋጋውን ሊያው ወይ ቦታውን ሊያው በቃ ቦታውን በደንብ ማየት ጀመርኩኝ እና በቃ ሄድኩኝ ቦታው ደረስኩኝ ተቀመጥኩኝ ምናምን ሰው አልነበረም እና የሆነ ሰውዬ መጣ የሆነ አጠር ያለ ጥቁር ኮት ለብሷል ነጭ ሸሚዝ ከዛ አየኝና ሂኖ ደስተኔ እዛ ቦታ ላይ በቃ ለሪል ስቴት ኢቨንቱ እንደመጣው ለኢቨንቱ ነው የመጣው አይደል ምናምን አለኝ። አዎ ለዛ ነው የመጣሁት ምናምን ቁጭ ብለን በቃ የነሱ ብቻ ስለነበር ማውራት ጀመረን እና በጣም ናውት ምናምን
5 ደቂቃ ከሞላም በኋላ በቃ ለምን ቁጥር አንለዋወጥም? እኔም እኮ ሊስቴት ምናምን እንደምሰራው እኔም እኮ እንደዛ ነው። በቃ አዲስ ነኝ ጀማሪ ነኝ እንደዚህ ምናምን ነበር ስለው ኦኬ በቃ ለምን ቁጥር እንለዋወጥ አለኝ እና የሆነ ቢዝነስ ካርድ ከጥቁር ጃኬቱ አወጣ። በጣም የሚያምር ጥቁር ሲያምር እንደዛ ይቻላል እና አረ እነዚህ ሰነዶች በጣም የሚገርም ነው ምናምን ብዬ በእጄ ይዤው ክብደቱ ራሱ ጥቁር ነው ሲያምር ኦኬ በቃ ምናምን ልክ ልከተው ስል አምጣው ስልኬን አውጣው አለኝ እና ኦኬ ስልኬን ሳውጣለት ስልክ ካርዱን ከስልኬ አስጠጋው። ልክ ሲያስጠጋው የሆነ ሊንክ ጢንጢን አለና ነገር ወጣ እና ናካስ ያደረገው ኦል ኦፍ ዲስ ኢንፎርሜሽን ዝርግፍ አለና አይ ዋዝ ሶ ብሎን አዌይ። በጣም የደነገጥኩት ማለት ለእኔ አዲስ ስለሆነ ነው የቴክኖሎጂ ለዛ ነው እንዴ ምንድን ያደረግከው ምናምን። አይ እንደዚህ እኮ ስማርት ካርድ ነው እንደዚህ እንደውም እኔ ጋር የሚቀመጠው አንተ አትወስደውም አንድ ካርድ ብቻ ነው የሚሰጠው ምናምን ሲለኝ በቃ በጣም ነው የገረመኝ። 5 ደቂቃ ብቻ ነው ያወራነው። እሷ ነው በጣም የሚገርም ነገር የሆነው እና በቃ ሌሎቹ መጡ፣ የተለያዩ ሰዎች ተዋወቁኝ፣ ኮሪያዎች ተዋወቁኝ፣ ህንድ፣ የአቡዳቢ የዛ ዜጎች ምናምን በጣም ብዙ አውርቼ ተመለስኩኝ ወደ ቤት። ስመለስም ያው እንደገና ይቆጥራል ቁጥር በቃ እንደገና ሜትሩን ከማይ ለምን ቦታውን አላየውም ምናምን። በጣም ነው የሚያምረው ባይ ዘ ዌይ እንደዚህ ከፋችሁ ስትሄዱ ምናምን በደንብ ነው ቦታውን የምታዩት እና በደንብ እያየሁ ምናምን ተመለስኩኝ። ስሄድ ቤት በቃ ይፈልጥ በጣም ደስ የሚል የሆነ ስሜት ነበረ። በጣም ደስ የሚል በቃ አቺቨብል የሆነ ነገር አልመሰለኝም ነበር በቃ እንደዚህ ሄዳለሁ ምናምን። ከዛ ነው ቤትም ደስ አላቸው ብላ አሪፍ ነው እንደውም እንዴ ማታውቀው ቦታ መሄድ ቆንጆ ነገር ነው ምናምን ተባልኩኝ እና አዲስ አበባ ሲመጣ ነገርኳቸው አይደል እንደዚህ አይነት አዲስ ነገር እኮ አለ ምንድን ነው ያየው ነው አዲስ ነገር እኮ እቺ ካርድ ምናምን አይደል በጣም አሪፍ ነው ለምን አንሰራውም አሉኝ። ይቻላል እንደ እኔ እኮ ይቻላል መሰለኝ ነበር። እንደገና ደግሞ ሊያሱስ ጠይቅ እንደዚህ ይቻላል አሉኝ እና በቃ ይሄ ሜንታሊቲ ከጓደኞች የሚያወር ይቻላል የሚለውን ነገር በደምብ ቼክ ሲያደርግ ከእነሱ ጋር ስለሙል ይሄ ሁሉ ነገር መጣና በቃ አሪፍ ስጀምረው ደስ የሚል ነገር ሆነ እና that's how I found I connect ቀልድ